ሰላም የእግዚአብሔር ቤተሰቦች በክርስቶስ ኢየሱስ ስም ሰላማችሁ ይብዛ። ባለፈው ያመነ የተጠመቀ ይድናል ብለን ከክፍል 1 እስከ ክፍል 5 አይተናል። ዛሬ ደግሞ ያመነ የተጠመቀ ይድናል በሚል እንቀጥላለን። ክፍል 6 ማለት ነው። ማቴዎስ 28 ቁጥር 19ን እናነባለን። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ አለ። እሺ ሉቃስ 24 ቁጥር 46-48 እንዲህም አላቸው፣ ክርስቶስ መከራን ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮቼ ናችሁ አለ። ኢየሱስ ጌታ ነው። የኢየሱስ ስም የተመሰገነ ነው። ምስክር የምንሆነው ለትንሣኤው ለኢየሱስ ክርስቶስ ትንሣኤን የምናደርገው በኢየሱስ ክርስቶስ ስም ስንጠመቅ ያመነ የተጠመቀ ይድናል የሚለው ቃል የሚፈጸመው እንግዲህ አለ ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስ ስም ማቴዎስ 28:19 በአብ በወልድ በመንፈስ ቅዱስ ስሞች ሳይሆን ስም አንድ ስም አለ ማለት ነው። ሉቃስም ላይ በስሙ ንስሐና የኃጢአት ስርየት ከየት ጀምሮ ከኢየሱስ ስም በስሙ ማቴዎስም ላይ የተባለው ስሞች አልተባለም። ሉቃስም ላይ ስሞች አልተባለም። ስም ይህ ስም የማን ስም ነው? ኢየሱስ የሚለው ስም ነው። የኢየሱስ ስም የአብ የሚለው ስም አይደለም። ወልድ የሚለው ስም አይደለም። መንፈስ የሚለው ስም አይደለም። ኢየሱስ የሚለው ግን ስም ነው። ሁለቱም ቦታ ላይ ስም ተጠቅሷል። ሁለቱም ቦታ ላይ አሕዛብ ይላል። ሁለቱም ቦታ ላይ ለአሕዛብ ይላል። ሁለቱም ቦታ ላይ ስም ይላል። ስሞች አላለም። ስለዚህ በኢየሱስ ክርስቶስ ስም ጥምቀት እንደሚደረግ እናንተ ምኖቼ ናችሁ አለ፣ ምስክሮቼ ናችሁ አለ። ይህም ተጽፏል። ለዚህም ምስክሮቼ ናችሁ አለ። ማቴዎስ ላይም እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ። ስለዚህ በአሁን ዘመን ስናይ የሥላሴ አማኞች ሥላሴ ይላሉ። ከየት እንዳመጡት እነሱ ያውቃሉ። ሥላሴ ማለት በግመል አንገት ላይ የሚንጠለጠል ቃጭል እንደሆነ ባለፈው በሌሎች ትምህርት ላይ መሳፍንት ምዕራፍ 8 ከቁጥር 20 እስከ 21 እና መሳፍንት ምዕራፍ 8 ከቁጥር 22 እስከ 27 ሥላሴ ማለት ሱሉሴ ማለት በግመል አንገት ላይ የሚንጠለጠል ቃጭል ነው። የእነሱ ሥላሴ እሱ ነው ማለት ነው። እዚህ ጋር ግን በሶስቱ ስም ነው የሚጠመቁት። ሶስት የሚል ስም የለም እዚህ ጋር። በአብ በወልድ በመንፈስ ቅዱስ ስም ማቴዎስም የተናገረው። ሉቃስም የማቴዎስን አረጋጋጭነቱን ቃሉ የተለያየ እንዳልሆነ ሲያሳየን በስሙ ንስሐና የኃጢአት ስርየት። አያችሁ፣ ንስሐና የኃጢአት ስርየት። ጥምቀት ማለት በኢየሱስ ስም ሰው ሲጠመቅ ንስሐ ያደርጋል፣ የኃጢአት ስርየትን ይቀበላል። ስለዚህ የኃጢአት ስርየትን ተሸክመ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ ሲል የሚለውን ቃል በኢየሱስ ስም የሚለውን ቃል በአብ በወልድ በመንፈስ ቅዱስ ስም ማለት በኢየሱስ ክርስቶስ ነው አጠቃላይ የሚጠቀልለው ማለት ነው። በአብ በወልድ በመንፈስ ቅዱስ ስም ስሞች አላለም። በአብ ስም በወልድ ስም በመንፈስ ቅዱስ ስሞች አላለም። በአብ በወልድ በመንፈስ ቅዱስ ስም አንድ ነው የሚያሳየው። ስለ አንድ ስም ነው የሚያሳየው። ስለዚህ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ ሳይሆን የአብ የወልድ የመንፈስ ቅዱስ ስም ኢየሱስ ነው ብሎ ደግሞ ሉቃስ ላይ አረጋግጧል። ስሙ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ ይደረጋል። እናንተም ለዚህ ምስክሮቼ ናችሁ። ሌላ ጥምቀት የለም። በእኔ ስም ነው። ኢየሱስ በሚለው ስም ነው። ትንሣኤን ማድረግ በሚችለው ስም ነው። ኃጢአትን ማስወገድ መዳንን መስጠት በሚችለው ስም ነው ብሏል። ክፍል 7 ሌላ ጊዜ እንቀጥላለን። መልካም ጊዜ ይሁንላችሁ። ቻው።